ሰላም ጤና ይስጥልኝ ወዲ ያዲያ ሚዲያ ኔትወርክ ቤተሰቦቼ እንዴት ናችሁ? ዛሬ የምገኘው በአንድ ያዲያ አባወራ ነፈራ ውስጥ ነው። ነፈራ የሚለው ቃል እንግዲህ ሀዲየሳ ሲሆን ወደ አማርኛ ስንመልሰው ሁለት ትርጉሞችን የያዘ ቃል ነው ማለት ነው። ይሄውም የመጀመሪያው ባዲያ ባንድ አካባቢ የሚኖሩ ሰዎችን ባህላዊና አስተዳደራዊ ስብስብን ያመላክታል። ሌላኛው ደግሞ የአንድ ያዲያ አባወራ ደጅን ልክ አሁን እንደምገኝበት ማለት ነው ይዘትንና ቅጽንም በአጠቃላይም ደግሞ ድባብን የሚያመላክት ነው ማለት ነው። በነገራችሁ ላይ ዛሬ ዞር እያልኩኝ አንድ ያዲያ አባወራ ደጅ ወይም ነፈራ ምን አይነት ቅርጽ አለው፣ ምን አይነት ይዘት አለው፣ እንዴት ይያዛል የሚለውን ለማስቃኘት ሞክራለሁኝ። እናንተም ከኔ ጋር ሆናችሁ ዞር እያላችሁ እንድትጎበኙ በአክብሮት ጋብዛለሁኝ። እስከ ፍጻሜው አብራችሁኝ እንድትሆኑ ማለት ነው። ነፈራ የሚለው ቃል ስያሜውን ስንመለከት ሰፊ ጉዳዮችን የያዘ በርካታ ማህበረሰባዊ ጠቀሜታና ፋይዳም ያለው ነው ማለት ነው። ነፈራ የሚለው ቃል ያባወራ ቤት መውጫን ደጅን ቀይን የሚያመላክት ነው። በሌላ መልኩ ደግሞ በአንድ አካባቢ የሚኖር ህብረተሰብ አስተዳደራዊ ስብስብም የሚያመላክት ነው ማለት ነው። እንግዲህ በሀዲያ ብሔር በአንድ አካባቢ ወይም መንደር የሚኖሩ ሰዎች በአንዳች ምክንያት አለመግባባት ብሎም ግጭት ቢፈጠር በባህሉ ደንብና ስርዓት መሰረትም በየደረጃው በባህል ሽማግሌዎች የሽምግልናና የእርቅ ስርዓት የሚደረግበት ጉዳዮች የሚያልቁበት በነፈራ ስፍራ ነው ማለት ነው። በነገራችሁ ላይ የሀዲያ ብሔር የራሱ የሆኑ ተለይተው የሚታወቁ 5 ባህላዊ አስተዳደሮችም አሉት። እነዚህም ሚኔ፣ ሞሎ፣ ሱሎ፣ ጊቾና ጊራ በመባልም ይታወቃሉ ማለት ነው። ከነዚህ ባህላዊ አስተዳደር መዋቅሮች መካከልም ነፈራ የሚለው ሚኔ የሚለውን የሚያመላክት ነው ማለት ነው። ለዚህም ነው ጉዳዩ በነፈራ ሳይታይ ከፍ ወዳለ ደረጃ ተላልፎ ከሆነ ከነፈራ ቀጥሎ ያለው አስተዳደር ባህላዊ ሽምግልና ጉዳዩን ማየት ሳይጀምሩ ነፈራ የአካባቢ ሽማግሌዎች ምን አሉ ብለው ይጠይቃሉ ማለት ነው። እናም በሀዲያ ብሔር ነፈራ በአንድ አካባቢ የሚኖሩ የሰዎች የአስተዳደር ጉዳዮችን የሚተገበርበት ስፍራም ነው ማለት ነው እና ከፍ ያለ ፋይዳና ጥቅም ያለው ስፍራ ነው ማለት ነው። ነፈራ በነፈራ ማህበራዊ ባህላዊ ኢኮኖሚያዊና ፖለቲካዊ ጉዳዮችም እንዲሁ ሌሎች በርካታ ጉዳዮችም ይከናወኑበታል ማለት ነው። አገልግሎት ይሰጥበታል ማለት ነው። እናም አንድ ትልቅ እሴትም ተደርጎ ይቆጠራል ማለት ነው። አሁን ወዳለሁበት የሀዲያ አባወራ ነፈራ ወይም ደግሞ ደጅ ደግሞ ስንመጣ ሰፋ ያለ ለይታ የሚስብ ሀገር በቀል የሆኑ የተለያዩ ዛፎችም ያሉበት ቦታ ነው ማለት ነው። በጥሩ የተያዘና የለመለመ መስክ ነው ማለት ነው። ነፈራ ጉድጓድም ሆነ ጉቶ የለበትም። አሁን እንደምትመለከቱት እጅግ በጣም ሰፊ የሆነ ግን ደግሞ ምንም አይነት ጉቶ ምንም አይነት ደግሞ ጉድጓድ የሌለበት ስፍራ ነው ማለት ነው። ዙሪያውን በደንብ የታጠረ የሰዎችና የከብቶች መግቢያ በሮችም ያሉት ነው። ጓሮ ደግሞ በእንሰት በተለያዩ ፍራፍሬዎችም ተክሎችም ጭምር የተሸፈነ ነው ማለት ነው። የሰዎችን ቀልብ የሚስብና እጅግ በጣም የሚያምር ስፍራ ነው ማለት ነው። ያዲ ነፈራውንም ስንመለከት ጓሮውንም ስንመለከት በጣም የሚያምር ነው። ሁሌ ክረምት ከበጋ ለም ነው፣ ሁሌም ስራ ላይ ነው። እንደውም አሁን የምገኝበት ይሄ ጓሮ የአንድ ያባወራ ጓሮ ነው እንዳልኳችሁ። በውስጡ እንደምትመለከቱት ሰፊ የእንሰት ይዞታ አለው። ከዛም ባሻገር ደግሞ የቡና የሸንኮራ የአቮካዶ ሌሎችም የፍራፍሬና የተክሎችን ስብስብ የያዘ ነው ማለት ነው። በጣም ጸጥ ያለ መረጋጋትንና ሰላምን የሚሰጥ ስፍራ ነው ማለት ነው። የሀዲያ እናትም ሆነች አባት ጠንካራ በሆነ የሥራ ባህላቸው እንደሚታወቁ ማሳያው ይሄ ነው ማለት ነው። ሁሌም ለም ነው፣ ሁሌም እርሻ አለ፣ ሁሌም አረንጓዴ ተክል አለ፣ ሁሌም ልማት አለ ማለት ነው እና ይሄ በጣም ደስ የሚያሰኝ ነገር ነው እኔ የተመለከትኩት ማለት ነው። እና ሌላው ደግሞ በነፈራ የደረሰ ሳር እንዲኖር የሚደረጋል ማለት ነው። የዚህ አገልግሎት ደግሞ የመጀመሪያው በያሆዴ በዓል ከብቶች ጠግበው መብላት ስላለባቸው አሞሌ ተጨምሮ የሚሰጥበትም ስፍራ ነው ማለት ነው። ሌላኛው ደግሞ ሳሩ ለሳር ቤት ክዳንም አገልግሎት ይሰጣል ማለት ነው። በአንድ አባወራ ደጅም የጥላ ዛፍ ይተከላል። የተለያዩ አይነት የጥላ ዛፎች ይተከላሉ ማለት ነው። የሚተከሉት ዛፎች ደግሞ እንዲሁ የተገኘው ዛፍ ሁሉ አይተከልም በደጁ ወይም ደግሞ በነፈራው ላይ ማለት ነው። በጣም የተለዩ ሀገር በቀል የሆኑ ለጥላ ለውበት የሚያገለግሉ ዛፎች ናቸው ማለት ነው የሚተከሉት። በባህሉ የተለየ ስፍራ የሚሰጣቸው ናቸው እነዚህ ዛፎች። በጥላቸው በግርማ ሞገሳቸው የታወቁ ዛፎች ናቸው ማለት ነው። በነገራችሁ ላይ እንደዛሬ ዘመናዊ የፍትህ ስርዓት ባልተስፋፋበትና ባልነበረበት ወቅት ሀዲያ የራሱ የሆነ ባህላዊ አስተዳደር ዳኝነትና ስርዓትም የሚፈጽመው በነፈራ በሚገኙት በሀገር በቀል የዛፍ ጥላ ስር ነው ማለት ነው። ሁለት የተጣሉ ወገኖችን ለማስታረቅ የአካባቢ ሽማግሌዎች ጉዳዩን በማየት በዳዩንና ተበዳዩን
ለይተው ትክክለኛ የዳኝነት ወይም ፍትህ የሚሰጡበትም እርቅ የሚያካሂዱበትም በነፈራ ወይም በደጅ በተተከለው የዛፍ ጥላ ስር ቁጭ ብለው ነው ማለት ነው። ከነዚህ ዛፎች መካከል እዚህ ግቢ ውስጥ አሁን እኔ የተመለከትኩት ዝግባ ተመልክቻለሁኝ፣ ዋንዛ አለ፣ ሾላ አለ። እነዚህ ሁሉ ሀገር በቀል የሆኑ በጣም ዘመናትን ያስቆጠሩ ዛፎች ናቸው ማለት ነው። በተለይ ስለዚህ የዝግባ ታሪክ ጠይቄ ካባወራው እንደተረዳሁት ለ200 ዓመት ከዚያም በላይ የቆየ ዛፍ ነው ማለት ነው። እና ሀዲያ በነገራችሁ ላይ ከትውልድ ወደ ትውልድ ከሚያስተላልፋቸው እሴቶቹ መካከል የነፈራ ወይም የደጅ ጥበቃ የአረንጓዴ ልማት ዋነኛው እሴቶቹ ነው ማለት ነው። ይሄ እንግዲህ እዚህ ጋር የምንመለከተው ዝግባ ይሄንን ነው ማለት ነው የሚያሳየን። ይሄ ዝግባ ከ200 ዓመት በላይ የቆየ ዝግባ ነው። በጣም ብዙ እርቆች የተከናወኑበት፣ በጣም ብዙ የሰላም ምክክሮች የተከናወኑበት፣ በጣም ብዙ አይነት የእሴቶችን ያስተናገደ ዝግባ ነው ማለት ነው። ስለዚህ ትውልድ ቢቀየር ቢተካካ ይሄ ዝግባ ግን ምንም አልሆነም ማለት ነው። እንደምትመለከቱት አሁንም ድረስ ለጥላነት ያገለግላል። አሁንም ድረስ የእርቅ ቦታነት ሆኖ ያገለግላል ማለት ነው። ቦታው ነፋሻ ነው፣ ለምለም ነው፣ በጣም ያምራል ማለት ነውና እንደዚህ እድሜ ጠገብ ሆኑ ዛፎች ናቸው ማለት ነው። በአብዛኛው የሀዲያ ነፈራ ውስጥ የምናገኘው ይሄንን የሀዲያ ነፈራ ወይም የሀዲያ ደጅ እንደ ማሳያ አቀረብኩት እንጂ ዞር ዞር ብዬ እንደተመለከትኩት አብዛኛው ማለት ይቻላል የሀዲያ ነፈራ ወይም ደጅ በተፈጥሮ እጽዋት የበለጸገና እድሜ ጠገብ በሆኑ ዛፎች የተሽሞነሞነ ነው ማለት ነው። በጣም ያምራል፣ በጣም ጽድት ያለ ነው፣ በጣም የተያዘ እንደሆነ ያስታውቃል ማለት ነው። እናም እንዳልኳችሁ ዛፉ ለእርቅ ለምክክርና ለሰላማዊ ውይይቶች ከማገልገሉ ባሻገርም ደግሞ ለነፈራው ለደጃፉ ውበትና ግርማ ሞገስንም ይሰጣሉ ማለት ነው። ለምለምነትን ያጎናጽፋሉ። ሁሌም ብትመጡ ለምነው ሁሌም ብትመጡ ይህ ቦታ አየሩ የተመጣጠነና ሁሌም ነፋሻማ የሆነ ነው ማለት ነው። በጣም በጋ ውስጥ ራሱ ብትመጡ ማለት ነው ትንሽ ቀዝቀዝ የሚያደርግ ነገር አለው ማለት ነው። እና ለግርማ ሞገስነት ለምለም እንዲያደርጉ ጭምር ይጠቀሙበታል ማለት ነው። በእርጅናም እድሜ መቆየት የሚችሉ ዛፎች ናቸው እነዚህ ሀገር በቀል ዛፎች። እንግዲህ ቅጠላቸው ሰፋፊ አሁን እንደምንመለከተው የዝግባ የሾላም ዛፍ ማለት ነው። ቅጠላቸው ሰፋፊ የማይረግፍና ቅርንጫፎቻቸውም ሰፋ ያሉ ናቸው ማለት ነው። በደንብ የተጠበቀ ነፈራ እንግዲህ ለአባወራው የመዝናኛ ስፍራ ሆኖም የሚያገለግል ስፍራ ነው። ግጦሽ ተሰማርተው ውለው ማምሻ ላይ ሲመለሱም ከብቶች ማደሪያ በረታቸው ከመግባታቸው በፊት በነፈራ ትንሽ ይቆያሉ። ለአባወራው የከብቶች አካላዊ ጤንነትን መከታተያ ሆኖም የሚያገለግል ስፍራ ነው ማለት ነው። የነፈራ ዋነኛ አገልግሎትም ለሐዘንና ለደስታ እንዲሁም ለተለያዩ በዓላት ሲከበሩ ለፈረስ ጉግስ ለግልቢያ ያገለግላል ማለት ነው። የሚመጡ እንግዶችና ፈረስ በቅሎ የመሳሰሉት ሳይታጨቁና ሳይጨናነቁ ለማስተናገድም ያስችላል ማለት ነው። በነገራችሁ ላይ በሀዲያ አንድ የሚባል ቀልድ አለ። እንደ ቀልድ ግን እውነታ የሚነገር ማለት ነው። የአባወራ ደጅ ጠባብ ሆኖ ቤቱ ሰርግም ወይም ደግሞ ለቅሶ ቢያጋጥመው ከደጁ መጥበብ የተነሳ በቁሙ የሞተ ነው ይሄማ ይባላል ማለት ነው። መውጫ ደጅ የሌለው ርባና ቢስ ተብሎም በማህበረሰቡ ዘንድ አነስተኛ ግምትም ይሰጣል ማለት ነው። ስለዚህ በሀዲያ ብሄር ለደጃቸው በጣም ትልቅ የሆነ ስፍራን ይሰጣሉ ማለት ነው። ሁሌም ጽዱና ውብ አድርገው ይይዛሉ ማለት ነው። ይህንንም ታሳቢ በማድረግ ከጓሮ ማሳ ተቀንሶ ጭምር ሰፋ ያለ ደጅ እንዲኖር ይደረጋል ማለት ነው። የጥንት የሀዲያ አባቶች የነፍስ ጉዳዮችን የጎሳ ግጭቶችን ሳይቀር ችግሩን የሚፈቱበትና የእርቅ ስርዓትም የሚያካሂዱበት የባህል ሽማግሌዎች በአባወራ ደጅ ባለው ዛፍ ጥላ ስር ቁጭ ብለው ነው ማለት ነው ጉዳዩን የሚጨርሱት። ነፈራ ለመሰብሰቢያ አገልግሎት የሚውል በመሆኑ የአንድ አርሶ አደር ደጅ ሁልጊዜም ንጹህ እና ውብ ሆኖ እንዲቆይ ይደረጋል ማለት ነው። በነፈራ የሚገኘው የዛፍ ጥላም እንደ ቤት አገልግሎትነት የሚውል በመሆኑ የተለየ እንክብካቤና ጥበቃም ይደረግለታል ማለት ነው። እንግዲህ ይሄንን አይቻለሁ ዛሬ ይሄን ተመልክቻለሁኝ። እኔ በጣም ነው ደስ ያለኝ። ያምራል፣ በጣም ሰፊ ነው። በተለይ በውስጡ የሚገኙት ሀገር በቀል ዛፎች እነ ሾላ እነ ዝግባ እነ ዋንዛ አሁን ላይ ብዙም የትም ቦታ አናገኛቸውምና ድሮ በጣም ነበሩ አይደል? የተለያየ ቦታ ላይ ነበሩ። አሁን ላይ ብዙ ቦታዎች አይገኙም። እዚህ ግን የአንድ የሀዲያ አባወራ ደጅ ላይ እነዚህ ነገሮች እንዲኖሩ ግድ ነው ማለት ነው። እና ደጃቸውን በደንብ ነው የሚጠብቁት፣ በጽዳት ነው የሚጠብቁት፣ በውበት ነው የሚጠብቁት። ስፋቱ ደስ ይላል። ምንም አይነት ጉዳዮች ቢኖርባቸው ለማስተናገድ በጣም በርካታ ሰዎችንም ለመያዝ በቂ ነው ማለት ነው። እና በጣም ሰፊ ነው ማለት ነው። በጣም ነው ደስ የሚለው። እኔ ይሄን ተመልክቻለሁኝ፣ ወድጄዋለሁኝ። እና እንግዲህ ሀዲያ ሚዲያ ኔትወርክ እንደዚህ የሀዲያ ብሄርን ባህል፣ ወግን፣
ያኗኗር ዘይቤን ያኗኗር ሁኔታን የማህበረሰባዊ መስተጋብርን ጥበባዊ መስተጋብርን ጭምር በድምጽም በምስልም ያስደገፈ ከትውልድ ወደ ትውልድ እንዲተላለፍ ጥረትን ያደረግን እንገኛለን ማለት ነው እናንተም ይሄን ጥረታችንን እንድትደግፉ በአክብሮት ጋብዛችኋለሁ እንዴት ነው ጥረቱን እንደግፈው ካላችሁኝ ደግሞ ኮሜንት አድርጉ ሼር አድርጉ ላይክ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እንድታደርጉ ጋብዛችኋለሁ ስላዳመጣችሁኝ ስለተከታተላችሁኝ በጣም ነው ማመሰግነው ሌላ ጊዜ ደግሞ በሌላ ጉዳይ እስከምንገናኝ ድረስ ሁላችንም ቸሪክ ተመንስል እሰናበታለሁ መልካም ጊዜ ቻው